የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። አንድ 100 ሺህ ብር ግብር ክፍል የተባለ አነስተኛ ነጋዴ አሳዝኖኝ ነበር ቅድምና 100 ሺህ ቅርሳ አይለወጥም አይሸጥም ለባንድ አይሸጥም ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። ሶሻል ሚዲያ ላይ ሲዘዋወር ተመልክታችኋል ብዬ አስባለሁ። እግረኛው ሚዲያ ታስሯል። ለምን የታሰረው ሙሉ ቪዲዮን ማስመለከታችኋል። በመቀጠልም ስለ ቤተክርስቲያን የወጡ አዳዲስና ወቅታዊ መረጃዎች አሉ። እነሱ መረጃዎች ተመልክተን ሀሳብና አስተያየታችንን የምንሰጥ ነው የሚሆነው። ይህን ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ አድርጉ። ቤተክርስቲያን ስራ ምን አወጣህ አንተ? ለመሆኑ ምንድነው ስራ? ምንድን ሰራህ? ምን ሰራህ? ከኛ መሰለ ህዝቡ ማወቅ አለበት ነው አባ። የተወደዳችሁ ኢትዮጵያ ኤርትራውያን ኦርቶዶክሳውያን፣ በተለይ ኦርቶዶክሳውያን ይህንን መረጃ ሁላችሁንም የምለምናችሁ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ አዳርሱ። ምክንያቱም አሁን ጥብቅ የተባለ መረጃ ላቀርብላችሁ ስለሆነ ነው። እጅግ በደንብ አድርጋችሁ ባካችሁ ኦርቶዶክሳውያን ይሄን መረጃ አዳርሱልኝ። በኮሜንት ደግሞ በወሊሶ ማርያም ያለው ቅርስ ይጠበቅ ያላችሁ ጻፉልን። እንግዲህ ወሊሶ ማርያም ላይ የተሰማ ያለው ነገር አንድ ሁለት እያለ ከበድ ወዳለበት ደረጃ ላይ ደርሷል። ይሄው ምንድነው? አስቀድሞ ብፁዕ አቡነ ዲዮስቆሮስ በነበሩበት ጊዜ መኪናቸውን ሽጠው ያሳነጿት ቤተክርስቲያን ነበረች። አሁን አዲስ ቤተክርስቲያን ታንጿል። በወቅቱ እንደተነገረን መረጃ ከሆነ ከ3 በላይ ፓትርያርኮች ሄደው ባርከውታል። ከ10 በላይ ብፁዓን አበው ሊቃነ ጳጳሳትም የከበረ አጽማቸው ክቡር አስክሬናቸው በዚያ እንዲቀበር ተደርጓል። ይህ ሁሉ ባለበት እንግዲህ ታሪክ ነው፣ ቅርስ ነው። ሊቃነ ጳጳሳት ያረፉበት፣ ፓትርያርክ ብፁዓን ሊቃነ ጳጳሳት ቅዱሳን ፓትርያርኮች የጎበኙበት ታሪክ ያለበት ብፁዕ አቡነ ዲዮስቆሮስ መኪናቸውን ሸጠው ያሳነጿት ቦታ አሁን አዲስ የተሰራ ያኛው ይፍረስ፣ በኮሪደር ያ ይፍረስ፣ ሱቆች ይገንቡበት ብሎ አሁን ያለው አስተዳዳሪ ወስኖ ስራዎችን እየሰራ እንዳለ ተሰምቷል። ይህን ተከትሎ በስፍራ የሚገኙ አገልጋዮች፣ ወጣቶች ይሄ ለምን ይሆናል? ታሪክ ነው፣ ቅርስ ነው። ነገር ግን ተጠብቆ የኮሪደር ልማቱ በሚፈለግበት አቅጣጫ መስመሩን ይዞ እንዲሄድ እኛ የቻልነው እናደርጋለን። ይሄ ግን ታሪካችን ነው፣ ቅርሳችን ነው። ቅርሳችን አይውጣ፣ አይውደም፣ ያልተገባ ነገር አይደረግ። ይሄው እንዳለ ተጠብቆ በሌሎች ቦታዎች ላይ ስራው ይሰራ የሚል ጥሪ አቅርበው ነበር። ነገር ግን የዛ ደብረ አስተዳዳሪ የሆኑት እምቢኝ ብለው ከባድ ነገሮችን ሲያደርጉ ኋላም ደግሞ በፖሊስ ጭምር ጥበቃ ተደርጎ በሌሊት እዛ ያሉ አጽሞች እንደወጡ ከዛ ደግሞ በቅዳሴ ላይ ወጣቶችም የታፈሱ እንዳለ መረጃዎች ተሰምተዋል። በጣም አሳፋሪ ነገር ማለት። አዳርሱ፣ መረጃውን አዳርሱ። ያውኑ ሀገረ ስብከቱ በሊቀ ጳጳስነት የሚመሩት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ብፁዕ ሊቀ ጳጳስም ይህን ጉዳይ አያውቁትም የሚል መረጃ ደርሶናል። እርግጥ አያውቁትም ማለት ይከብዳል። ምክንያቱም ማህበራዊ ሚዲያ ላይ የጮኸ ያለ ጉዳይ ነው። እንኳን እሳቸው የሀገረ ስብከቱ ተጠሪ ሊቀ ጳጳስ እኛ እንኳን መረጃው ደርሶናል። ሰምተው ከሆነ ብፁዕ አባታችን በአስቸኳይ እንደ አባትነቶ መፍትሄ እንዲያበጁልን። ሁለተኛ የቤተ ክርስቲያን ቅርስ፣ የቤተ ክርስቲያን ታሪክ ለትውልድ የሚተላለፍ ነው። ትውፊት የሚባል ነገር አለ። ከአባቶቻችን የወሰድነውን ለቀጣይ ትውልድ የምናስረክብበት። ቤተ ክርስቲያን ከአዳም መፈጠር ጀምሮ እስካሁን የጸናችው በትውፊት ነው። በተለይ በአብያተ ክርስቲያናት ዙሪያ የሚደረጉ ነገሮች ሁሉ በትውፊት በቅብብሎች ለቀጣዩ ትውልድ ይመጣል። ቀጣዩ የሚመጣው ትውልድ እያንዳንዱን ነገር እየተመለከተ የዛሬውን ያስጠብቃል። አሁን በደብረ አለቃነት የምታሳድሩ ቦታውን አገኘን፣ ተመቸን፣ ወንበሩ ላይ አለን ብላችሁ ማዘዝ መሾም መሻር የምትችሉ አባቶች እባካችሁ ተጠንቀቁ፣ እባካችሁ ተጠንቀቁ። ነገ ከነገ ወዲያ እናንተ ያን ቦታ ለቃችሁ ልትሄዱ ትችላላችሁ፣ ደሞም ትሄዳላችሁ። ትታችሁ ለምትሄዱት ቦታ በዘመናት መካከል ትውልዱ የጠበቀውን ነገር አታፍርሱ። በወሊሶ ማርያም የታየው የተሰማው ይህ ነው። እኛም እንደ አንድ ክርስቲያን ጉዳያችን ነው። ቤተክርስቲያን አሃቲ ናት ካልን እዛም ያለው ህመማችን ነው። ስለዚህ በወሊሶ ማርያም የተደረገው ነገር አግባብነት የለውም። ወጣቶች፣ ምዕመናን፣ ኦርቶዶክሳውያን ጥሪ ያቀረቡ ነው። አሁን ጭራሽ የታሰሩ ነው። ኋላ ደግሞ በፖሊስ በጥበቃ ደግሞ ጭራሽ ደግሞ ቦታው ላይ አጽሟቸው የአባቶቻችን ተነስቷል ተብሏል። ነውር ነው።
በአስቸኳይ እንዲቆም እንፈልጋለን። ቅርሱ አይለወጥም አይሸጥም ለባንድ አይሸጥም ክርስቲያኑ እንዴት አንድ ተምሬያለሁ ብሎ የሚያስብ ሰው የቤተ ክርስቲያን አስተዳዳሪ እስከመሆን የደረሰ ሰው በዚህ ልክ ሊወርድ ይችላል? በወሊሶ ማርያም እየተፈጠረ ያለው ነገር በጣም የሚያስጠላ ነገር ነው። ከ10 በላይ የሚሆኑ ሊቃነ ጳጳሳት በዛ ቅዱስ ስፍራ በዛ መቅደስ ውስጥ በወሊሶ ማርያም ቤተክርስቲያን መቅደስ ውስጥ ተቀብረዋል። ምዕመኑ ሳያውቅ እንዲሁም ደግሞ የሀገረ ስብከቱ አባት ሳያውቅ በኩለ ሌሊት ተነስተው ከ10 በላይ የሚሆኑት ሊቃነ ጳጳሳት አጽማቸውን አውጥቶ መጣል። ያረፉበትንም አጽማቸውን ከጣሉ በኋላ ደግሞ መቅደሱን አፍርሼ ሱቅ እሰራለሁ ብሎ ማሰብ ይሄ የሞኝና የጅልነት አስተሳሰብ ነው። እናንተ በዛ በኩል ለምታገኙት ብጫቂ ሳንቲም ስትሉ ምዕመኑን ማሳዘን እንዲሁም ደግሞ ቅድስት ቤተክርስቲያን አንገቷን ማስደፋት ቢበቃችሁ ይሻላል። አጽሙ የሚወጣ መቅደሱ የሚፈርስ ከተባለ ከምዕመኑና ከሀገረ ስብከቱ አባት ጋር ተነጋግራችሁ መስራት ነው እንጂ ያለባችሁ በማናለብኝነት ሆናችሁ ቤተክርስቲያንን ይሄን ያህል ዋጋ ልታስከፍሏት እንዳትሞክሩ። በዛሬው ዕለት ሐምሌ 21 የወሊሶ ማርያም ወጣቶችን ከቅዳሴ ላይ ሰብስበው ወስደዋቸዋል። እንደምታዩት እጅግ በጣም ያሳዝናል። የወሊሶ ሀገር እናቶች፣ አባቶች የብፁዕ አቡነ ዲዮስቆሮስ ቆይ ውለታ የለባችሁም እንዴ? እኚህ ታላቅ ሊቀ ጳጳስ ለሀገር እኮ ባለውለታ ናቸው። እንኳን ለእናንተ ከ10 በላይ ከፓትርያርክ ጀምሮ ሊቃነ ጳጳሳት የተቀበሩበትን አጽም በክብር ካረፉበት በሌሊት በኩለ ሌሊት ሲወስዷቸው ዝም አላችሁ። አሁን ደግሞ የብፁዕ አቡነ ዲዮስቆሮስን ታሪካዊ አሻራ ሲጠፋ ለምንድን ነው ወጣቱን አሳልፋችሁ የምትሰጡት? ለምንድን ነው ጠቅላይ ቤተ ክህነት ድረስ ገብታችሁ ለቅዱስ ሲኖዶስ አቤቱታችሁን የማታሰሙት? ብፁዕ አቡነ ሳዊሮስ ካልሰማችሁ ለምን ቅዱስ ሲኖዶስ ጋር አትገቡም? ለምን አትጠይቁም? በአንድ ቤተክርስቲያን አስተዳዳሪ በአባ አብርሃም ምክንያት ለምንድን ነው ወጣቱ የሚታፈሰው? ለምንድን ነው አባቶች፣ እናቶች፣ ምዕመናን ተሰብስባችሁ የወሊሶ ለማጠይቁት ጥያቄ ምንድን ነው? ወጣት ሸሽቶ ቤተ ህንጻው ምንድን ነው የሚሰራው? ለምን ወጣቱን ብቻ ለስንት ነገር ትማግዱታላችሁ? ለምን እናቶች፣ አባቶች ድምጽ የላችሁም? አትናገሩም? ብፁዕ አቡነ ዲዮስቆሮስ ውለታቸው ይሄ ሙሉ ቪዲዮ እንደተመለከታችሁት ነው። በወሊሶ ማርያም እየተካሄደ ያለውን ነገር ቪዲዮ ላይ ተመለከታችሁታልና እኔ አንድ ነገር እዚህ ጋር ልናገር እፈልጋለሁ። ዋና ለቤተ ክርስቲያን መሰረቷ ብዬ የማስባቸው ወጣቶች ናቸው። ምንም ነገር ሲፈጠር ከጎኗ የሚቆሙትም ተመልክተናል። በብዙ ቪዲዮዎች ላይ መስዋዕት የሚሆኑት ለቤተ ክርስቲያን የሚቆሙት ሙሉ ወጣቶች ናቸው። ያለ ወጣት ደግሞ ቤተ ክርስቲያን ልቆም አትችልም። ሁላችሁም እስቲ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መግቢያችን ላይ እንደነገርኳችሁ እግረኛው ሚዲያ ምንድን ነው የገጠመው? ቪዲዮን አስመልክቻችሁ ልመለስ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። እንደተመለከታችሁት ነው እግረኛው ሚዲያ ወይም ተክለ ሃይማኖት የታሰረበትን ምክንያት ወንድማችን ሲናገር ነበር። ከፊንቴክ ጋር በተያያዘ እንደውም ሰሞኑን የታሰሩ አርቲስቶችን ተመልክታችኋል ብዬ አስባለሁ። በመኪናው ሽያጭ እና በዛ ምክንያት ነው እግረኛው ሚዲያ የታሰረው። እስቲ አንድ ቪዲዮ አስመልክቻችሁ ልመለስ። አንድ 100 ሺህ ብር ግብር ክፍል የተባለ አነስተኛ ነጋዴ አሳዝኖኝ ነበር ቅድምና 100 ሺህ ብር አይቻል አቅም ነው የሚለው 100 ሺህ ብር ቆጥሬ አላቅም እኔ ከተፈጠርኩ አይደል ስለ 100 ሺህ ብር ብሎ እያለቀሰ ነው የሚናገረው። መጥተው አሳያችሁ መቃሊ መንግስት እግዚአብሔር ነው እኔ መንግስት እኔ ተቀላለ ከየት ነው ሺህ ብር ነው በህይወቴ ማዝሮ ማለት ንግድ ፍቃድ ያወጣው ነው መድኃኒዓለም ነው እኔ 100 ምናምን ሺህ ብር ኪታ ምንጭ ይልከፍል ኪታ ምንጭ ነው የምከፍለው 100 ምናምን ሺህ ብር ማለት የለኝም ራሱ ኪታ ምንጭ ነው የምከፍለው መቃሊ መንግስት እግዚአብሔር ነው እኔ መንግስት እኔ ተቀላለ ከየት ነው ሺህ ብር ኪታ ምንጭ ነው ኪታ 100 ምናምን ሺህ ብር ነው የምከፍለው
100,000 ብር ኪት ነው ምን ሰርቼ ነው እኔ ሳቡዛ ጋር ሲነገረኝ ነጭ ላምን ያላበኝ እግዚአብሔር እኔ እንደዚህ አይነት ብር እኔ ሰርቼ አላውቅም እኔ ሙሉ እንዴ ምነው ጓደኞቼ ሲሰደዱ በግድ ተሰደድኩኝ እኔ እዚህ እኔ እግዚአብሔር እንዴ መንግስት ያለ እባክህ ማርያም እኔ ግራ ገባኝ እንደዚህ ነብርሽ እንዴ ነው እኔ ይሄንን ማህበረሰብ ምን አርጉ ነው የሚሉት እንግዲህ ደህይቶ ተጎሳቅሎም ሞቶም ተሰዱም እኮ አልበቃቸው በቃ ምን አይነት መቅሰፍቶች እንደሆኑ እኔ ከአይምሮዬ በላይ ነው ሰው እንዲሁ ሆኖ የሚኖርበት ሀገር ላይ እንዲሁ ሆኖ የሚሞትበት እየኖረ ነው ማለት ይከብደኛል የዛ አገር አስተዳዳሪ ነኝ ብሎ በየሀገሩ ይሄዱ እጅ በጨበጥ ግን አያሳፍረው አንገት አያሰብርም ማህበረሰብን እንዲያስለቀስክ አገሪቷ ላይ ኢትዮጵያን ኤድ የሚባል ድርጅት አቋቁመን ለሱዳን እርዳታ እየሰጠን ነው ሲሉ ትዝ ይላል አይደል ኢትዮጵያ ለሱዳን እርስ በርስ ጦርነት እየፈረሰች ያለች ሀገር ነች እንደምታውቀው ዓለም ላይ በአሁን ሰዓት እንደ ሱዳን እየወደመ ያለ ሀገር የለም በህዝብም ደረጃ በቁጥርም ደረጃ በስደትና በተለይ ተፈናቃዩ እየከፈለ ያለው መስዋዕትነት ማለት ነው በጣም ከባድ ረሃብ ነው አሁን ዩኤን ምንም እያዳዳላቸው ሱዳን ላይ ነው ፎከስ የሚያደርጉት ያሉት ይሄ እርዳታ የሚያደርጉት ማለት ነው ለነሱ እርዳታ እየሰጠን ነው ያለው አብይ አህመድ ሱዳንን የሚያስንቅ ነገር ነው ኢትዮጵያ ላይ እየተካሄደ ኤግዛክትሊ ወደዛ ነው እየሄድን ያለነው ሁሉም አካባቢዎች በጦርነት ወድመው ምርት ተቆሞ ንግዶች ትናንሽ ነጋዴዎች ሳይቀር እንዳለ ተሰብረው እሱ እየሄደ በየአደባባዩ ዓለም ላይ እንደደና መንግስት ማለት ነው እንዲህ በኩራት ምናምን ነው ይሄ እኮ ቀረ ይሄንን ሌሎቹ ያርጉ ኢትዮጵያን ከፍ ያርጉ በሰላም ያስተዳድሩት ያርጉ አሁን የኢትዮጵያ መንግስት ነኝ ብሎ ለመናገር እጅግ አንገት የሚያስደፋ ሁኔታ ላይ እንዲህ አርጎ ማህበረሰቡን እያስለቀሰ ነው ያለው እኔ ከዚህ በላይ ምን ሊሆን እንደሚችል ይሄ ማህበረሰብ ይሄ ካድሬውም ሀገራዊ ምክክር ላይ ቁጭ ብሎም እንትን የሚለው የሚሸፋፍነው ምን የሚለው ምን እንዲሆን ነው የሚፈልጉት ይሄ ህዝብ ከዚህ በላይ ስንትና ስንት ቪዲዮዎች ናቸው እኔ እናንተ የምናመጣው በየቀኑ አይደል የምናመጣው ምን እስክንሆን ነው እንግዲህ የሚጠበቀው ከዚህ በላይ ይሄ ማህበረሰብ አልቅሶ መሮት ራሱን አጥፍቶ ምን ብሎ ከዚህ በላይ ምን እስክንሆን ድረስ ነው ይሄን መንግስት ተሸክመን የምንቀጥለው የሚል ነው ጥያቄ እኔም ትላንት ቪዲዮ እንደተመለከታችሁት ነው ወንድማችን የተናገረውን ሰምታችሁታል አይደል ግብር 100,000 ብር መጥቶበት እንደዚህ እያለቀሰ ሲናገር ነበርና እኔ ለዚህ ቪዲዮ ምንም አይነት ሐሳብና አስተያየት መስጠት አልችልም ከአቅሜ በላይ ነው እንደውም ወንድማችን መጨረሻ ላይ መሩት ምን ሲል ነበር እንደውም ምን ነው ከጓደኞቼ ጋር በተሰደድኩ ነው ያኔ ሲል ነበርና ምን ያህል ምሬት ውስጥ እንደከተተው ተመልክታችሁታል እስቲ ስለዚህ ቪዲዮ ምንም ማለት አልችልም ሐሳብ አስተያየታችሁን ሁላችሁም በኮሜንት አስቀምጡልኝ ለዛሬ ጄላችሁ መጥቶት አዲስና ወቅታዊ መረጃ ይመስላል በቀጣይ መረጃ እስከምንገናኝ ቻው ቆዩልኝ ያረጃል ያለም ዝና